ክቡራትና ክቡራን ተመልካቾቻችን በዛሬ ኢኤምኤስ ልዩ ዝግጅት አንድ ልዩ እንግዳ ይዘን ቀርበናል። የልዩ እንግዳችን ፋኖ ብሩክ ስለሺ የአፋብን ወይም የአማራ ፋኖ ብሔራዊ ንቅናቄ የውጭ ግንኙነት ኃላፊ ነው። ከሱ ጋር የምናደርገው ቆይታ የአማራ ፋኖ ብሔራዊ ንቅናቄ ውህደቱን ካደረገ ጀምሮ በወታደራዊና ፖለቲካዊ እንዲሁም ዲፕሎማሲያዊ ድሎች ዙሪያ እንዲሁም የተሰሩ ስራዎች ላይ አጭር ማብራሪያ ይሰጠናል። እሱ በተለይ ከሚመለከተው የውጭ ግንኙነት አንጻር ፋኖን መለከተ በውጭ የሚገኙ ዲያስፖራው ለፋኖ በመልኩ እገዛ እያደረጉ ነው። በውጭ ያለው አደረጃጀት ወደ አንድነት ለማምጣት ምን ተሰርቷል? በቅርቡ የአሜሪካ መንግስት ከሰለሞን ቦጋለ ጋር በተያያዘ የወሰደው እርምጃ ፋኖ ደብዳቤ ጽፏል እና ለዛ የተገኘ ምላሽ አለ። በዚህና በሌሎች ጉዳዮች ላይ ከፋኖ ብሩክ ስለሺ ጋር ቆይታ እናደርጋለን። ፋኖ ብሩክ ስለሺ ስለ ጊዜ በኤምኤስ ተመልካች ስም ከልብ አመሰግናለሁ። እኔም አመሰግናለሁ። እንኳን ደህና መጣ። ዛሬ የመጀመሪያ ጊዜ ነው ኤምኤስ ላይ ስትቀርብና እንደው ከዚህ አማራ ፋኖ ብሔራዊ ንቅናቄ ከተመሰረተ ጀምሮ ምናልባት እንደመነሻ ውህደቱ ከተፈጠረ በኋላ ጥር 9 ነው ውህደቱ በይፋ የታወጀው እና ከዛ በኋላ በፋኖ ኃይሎች በአመራሩም ሆነ በወታደሩ እንዲሁም በሰራዊቱ በተጨማሪ በአማራ ህዝብ ላይ የፈጠረው ስነ ልቦና እንዴት ይገለጻል? እንደመነሻ። መልካም በጣም ነው የማመሰግነው። ምንድነው እንግዲህ የአማራ ትግል ወደ አንድ እንዲሰበሰብ በትግል ሜዳ ያሉ ጓዶቻችን፣ ደጋፊዎቻችን በውጭም በሀገር ቤትም ያሉ ይህ ትግል የአማራን ብቻ ሳይሆን የኢትዮጵያን ትንሣኤ ማምጣት የሚችል ድርጅት ነው ብሎ የሚያስቡ በጠቅላላ አንድነቱን ሲፈልጉት ሲጠባበቁት የነበረ ነው። አንድነቱ መጥቷል። ያን አንድነት እንግዲህ ለህዝባችን ለደጋፊዎቻችን ይፋ ካደረግንበት በኋላ ጥሩ መነቃቃቶች፣ ጥሩ እንቅስቃሴዎች እየተደረገ ያለበት ሁኔታ ነው ያለው እና ያ በጣም ደስ የሚል ሁኔታ ላይ ያለበትን ተመልክተናል ማለት ነው። በጣም ጥሩ። እንግዲህ ያው የአንተ የስራ ኃላፊነት በአፋብን ውስጥ የውጭ ግንኙነት እንደመሆን መጠን እንደው አፋብን ከተመሰረተ በኋላ የውጭ ግንኙነቱ ያከናወናቸው ስራዎች መግለጽ ከተቻለ ጊዜው አጭር ቢሆንም በዚህ አጭር ጊዜ ውስጥ ምን ተከናውኗል? መልካም ወንድም አገ በጣም ነው የማመሰግነው። እንግዲህ ድርጅቱ አጠቃላይ መዋቅሩን ለማቋቋም የሚያስፈልጋቸውን እና ድርጅቱ ድርጅት ነው ሊያሰኙ የሚችሉ መምሪያዎችን ደልድሎ የፖለቲካ የስራ አስፈጻሚና የማዕከላዊ ኮሚቴዎችን ካዋቀረ በኋላ የተዋቀሩት ወደ ስራ እንዲገቡ ያደረግንበት ሁኔታ ነው ያለው። አንዳንድ ድርጅቱን እንደ ድርጅት ሊያቆሙ የሚችሉ መዋቅራዊና በሰነድ የተደገፈ ለማድረግ ሁሉም የበኩሉን ጥረት እያደረገ ያለበት ሁኔታ ነው ያለው። በዚህ ሰዓት ብዙ ስራዎች እየተሰሩ በተለይ ለድርጅት አስፈላጊ ናቸው የሚባሉ ከመተዳደሪያ ደንብ ጀምሮ አጠቃላይ የትግሉን አውድ ይቀይሳሉ ተብሎ የሚታሰቡ ሰነዶች በመምሪያዎችም እንደ ድርጅትም እየተዘጋጁ ያሉበት ሁኔታ ነው ያለው። የአማራ ፋኖ ብሔራዊ ንቅናቄ የውጭ ጉዳዩ በኩል ደግሞ የዚህ ትግል ዋናና መሰረታዊ ከምንላቸው አውዶች አንዱ የውጭ ግንኙነትና ዲፕሎማሲውን በተመለከተ ጠንካራ የሆነ ስራዎች መስራት ነው። ለዛ ትልቁ አቅማችን የዚህ ትግል ደጋፊ የሆነው ዲያስፖራ ማህበረሰባችን ነው። እዛ ላይ በአንድም በሌላም በእኛ መለያየት ስርዓቱ እጁን አስረዝሞ በማስገባት እና በግልና በአንዳንድ ሰዎች ፍላጎት ውጭ ያለው ማህበረሰባችን ውጭ ያለው ዲያስፖራው ተከፋፍሎ የቆየበት ሁኔታ ነው ያለው። በጣም በርካታ ማህበራቶች አሉ፣ የአማራ ማህበራቶች አሉ፣ እንደ ኢትዮጵያ የሚተቋቋሙ ማህበራቶች አሉ። ይህን ትግል የሚደግፉ እነዚህን የትግል ደጋፊ የአማራ ማህበራቶች አድሬስ ማድረግ የውጭ የሚገኘው የአማራ ማህበረሰብ ወይም ደግሞ የኢትዮጵያ ማህበረሰብ የዚህ ትግል አካል ነው ወይስ ደጋፊ ነው? በዋናነት እኛ የትግሉ አካል ሆነው እንዲቀጥሉ በትግሉ ላይ ሙሉ ማንዴት እንዲኖራቸው እና በትግሉ ላይ የውሳኔ አካልም ጭምር እንዲሆኑ እንፈልግ ስለነበረ 14 መጠይቆች ያለው ለሁሉም ማህበራት አድሬስ በማድረግ ቀጣይነት ያለው ቋሚ የሆነ ስርዓት ለመዘርጋት ቋሚ የሆነ አደረጃጀት ለመፍጠር በውጭው በዲፕሎማሲው በአድቮኬሲው እና በሀብትና ኢኮኖሚ በልማት ዘርፉ ተሰማርተው ይህን ትግል የሚደግፉ ይህን ትግል ከተቋጨ በኋላ ይችን ሀገር መልሶ በማቋቋምም ሊያግዙን የሚችሉን አካላትን ከማደራጀት እያንዳንዱ አካላት በባትሪ ፈልገን የማደራጀት አደረጃጀቶች ወይም ማህበራቶች ተቋማት የሌሉበት ቦታ ተቋማት እንዲፈጠሩ አንዳንድ ስራዎች የጀመርንበትና እንቅስቃሴዎች ያደረግንበት ሁኔታዎች ናቸው ያሉት። በዛም በአሜሪካ፣ በካናዳ፣ በአውሮፓ፣ በአውስትራሊያ እና በአካባቢው ያሉ በተለይ በምስራቅ የዓለም ክፍል ያሉትን በአንድ መድረክ በማነጋገር ጥሩ የሚባል ፕሮግረስ ያለበት በተለይ የአማራ ማህበራት በአሜሪካ ያሉት በኢትዮጵያ ማዕቀፍ የታቀፉት በአንድ ላይ ለመስራት የተለያዩ ማህበራቶች ቢሆኑ ለአንድ ግብ ለአንድ ዓላማ ለመስራት እና የተጎዳው ማህበረሰባቸውን በሰብአዊ እርዳታ ለመደገፍ እየተሰሩ ያሉ በደሎችን፣ ግፎችን አገዛዙ እየፈጸማቸው ያላቸውን ጥፋቶችም ጭምር ለዓለም አቀፉ ማህበረሰብ
የማሳወቅ ስራም ለመስራት ጥሩ ደረጃ ላይ የደረሰበት ተሰማምቶ ለመስራት ጉዞ የጀመሩበት ምዕራፍ ነው። ያ እንዳንድ ድርጅቱ ከተመሰረተ በኋላ የነበረ እንቅስቃሴ ነው። በካናዳም በተመሳሳይ እንደዚሁ በአውሮፓም በአውስትራሊያ እና በኒውዚላንድ እንዲሁም በመካከለኛው ምስራቅ ያሉ ማህበራቶች በተለይ ኢትዮጵያ ውስጥ ያለው አገዛዝ የብልጽግና አገዛዝ አገርን የማፍረስና በቀጣይ ከሌሎቹ ጋር ተስማምቶ ለመስራት በቀጠናውን ሰላምና መረጋጋት ለማምጣት የሚቸገር አገዛዝ ስለሆነ ሁሉም አውቆት ከአማራ ፋኖ ብሔራዊ ንቅናቄና ከሌሎቹ አካላት ጋር በመቆም የዚህ ትግል ደጋፊ እንዲሆኑ በማድረግ ደረጃ እንቅስቃሴዎች የተጀመሩበትና ጉዞዎችን የጀመርንበት የተለምንበት ጊዜ ነው ማለት ነው። እንግዲህ በውጭ ጉዳይ በኩል በውጭ ተቋማት በተለይ የዓለም አቀፍ ተቋማትን፣ ዓለም አቀፍ መንግስታትን እንዲሁም በውጭ ያሉ ማህበራትን አድሬስ በማድረግ አሁን ያሉትን እየተፈጠሩ ያሉትን የሰብአዊ መብት ጥሰቶች እየተፈጠሩ ያሉትን የህዝብ በደልና ጭቆናዎች የማሳወቅና በተደራጀ መንገድ ስርዓቱን የመታገል ፕላትፎርም እንዲፈጠር የማድረግ ንግግሮች የጀመርንበትና ጥሩ መግባባቶች ላይ የደረስንበት መሆኑን ለማሳወቅ እወዳለሁ። አመሰግናለሁ ወንድማገ። በጣም ጥሩ። አንድ ወጥ አመራር አሁን መፍጠር ችላችኋል። በተለይ በአውሮፓም በአሜሪካም በኤዥያ የሚገኘው ቁጥሩ ቀላል የማይባል የአማራ ተወላጅም የፋኖ እንቅስቃሴን የሚደግፈው ሌላ ኢትዮጵያ ማህበረሰብም እንዳለ ይታወቃልና ያንን አንድ ወጥ በሆነ አደረጃጀት ገና አንድ ወጥ አደረጃጀት ፈጥራችኋል ወይ? ከቀጥታ አዲስ አበባ ካለው መመሪያ በመቀበል ችግር ሳይፈጠር ስራዎችን ለመስራት ያስችላል በሚል ነው። መልካም ወንድማገኝ። ምንድነው ገና እንግዲህ በመግቢያ እንደገለጽኩልህ ይህ ትግል መሬት ላይ የሚታገለው አካል ቀጥታ እየተሳተፈ ያለው በዚህ በውጊያውም በፖለቲካውን ቀጥታ እየተሳተፈ ያለው በውጪ ስርዓቱን በመቃወምና ስርዓቱ የሚያደርሰውን ጥፋት በማሳወቅና በማጋለጥ እየተሳተፈ ያለው በህዝባችንና በአካባቢው ላይ እየደረሰ ያለውን የሰብአዊ ጉዳት ከግንዛቤ ውስጥ በማድረግ ያንን የሰብአዊ ድጋፎች በማድረግ እየተሳተፈ ያለው በጠቅላላ የትግሉ አካል ወይም ደግሞ የትግሉ ወሳኛ ነው ብለን እናስባለን። በተለይ በመሬት ላይ እየታገለ ያለውም አካል ብቻ የሚወስነው ነው ብለን አናስብም። ስለዚህ ሁሉም በሚመለከተውና አስተዋጽኦ ቦታ ሁሉ በፈቃደኝነት በመቻቻል በመከባበር እና በመደማመጥ ላይ የሰመረ በእነዚህ እነኚህ መርሆች የተከተለ እንዲሆን ገና ወጥ አመራር፣ ወጥ አደረጃጀት፣ ወጥ የሆነ የምንድነው ቼን ኦፍ ኮማንድ ያለበት ወይም ደግሞ መዋቅራዊ አሰራሮችን ለመከተል ግብአቶች እየሰበሰብንበት ያለንበት ሁኔታ ነው። በሁሉም ቦታዎች ላይ ከብልጽግና ስራ ከመታገል አንጻር ሁሉም ተመሳሳይ ሀሳብ ተመሳሳይ ዓላማዎች ናቸው ያላቸው። ይሄ ስርዓት እያደረገ ያለው ብልጽግና ፓርቲ ወይም ደግሞ በየብልጽግና አገዛዝ እያደረሰ ያለው ጥፋት በሁሉም በኩል የተያዘና ተመሳሳይ ግንዛቤዎች ላይ የተደረሰበት ነው። የምንዘረጋው መዋቅር እኛም በምንፈልገው ብቻ ሳይሆን ህዝባችንም የህዝቡም ደጋፊ የትግሉ ደጋፊ የትግሉ ደጋፊ የትግሉ አካል ወይም ደግሞ በትግሉ ላይ ቀጥታ መሳተፋለሁ የሚለው አካል የሚቀበለው መሆን አለበት ብለን ስለምናስብ ግብአቶች ወይም ደግሞ እንዴት መደራጀት አለበት የሚለውን ከሁሉም ሀሳብ አስተያየቶች እየሰበሰብን ቀጥተኛና ግልጽ በሆነ መንገድ እንዲዋቀር እያደረግን ያለንበት ሁኔታ ነው ያለው። ገና ወጥ የሆነ አደረጃጀት አልሰራንም። በቅርቡ ግን እየሰራን የውጭ ጉዳይ በኩል መመሪያዎች፣ አደረጃጀቶች ይወርዳሉ። እነዛ ከሁሉም በተሰበሰበ ግብአት የሁሉም ፈቃደኝነት ላይ የተመሰረተ ሁሉንም ሊያካትት የሚችል ሁሉንም ሊያሳትፍ የሚችል ሁላችንም ለእያንዳንዳችን መቆም አለብን ብለን በምናስበው ልክ የምንፈልገው መሆን ስላለበት በዛ ልክ እየሰራንበት ያለንበት ሁኔታ ነው ያለው። ወንድማገኝ በጣም ጥሩ። እንግዲህ ያው እንደገለጽከው ውጭ ያለው ማህበረሰብ ዋና ድጋፍ ሰጪ ነው። ትግሉ ያለው መሬት አገር ቤት ስለሆነ የአገር ቤቱ በሚሰጠው መመሪያና ትዕዛዝ መሰረት የእናንተ ደጋፊ ኃይል ሆኖ ትግሉ ውጤታማ እንዲሆን ማድረግ ነው። ዲያስፖራውን በተመለከተ እንግዲህ በዋናነት ሁለት ነገር ነው። አንደኛው እውቀትና ገንዘብን በማዋጣት ትግሉ ጫፍ እንዲደርስ ለዛ አጋርነትን መግለጽ ነው በተለያየ መንገድ። ሁለተኛው በዲፕሎማሲው መስክ ነው። በዲፕሎማሲው መስክ ቅድም እንዳልከው የሰብአዊ መብት ጥሰቶችን በማጋለጥ ከፋኖ ጋር የተያያዙ አጠቃላይ እንቅስቃሴዎችን ለዓለም አቀፍ ማህበረሰቡ ማስረዳት የእናንተ ልሳን በመሆን የሚያገለግል አካል አንድ ወጥ አካል ላይ መፍጠር ስለሆነ እንደው ከሰፈር ልጅ ከጎጥ ከመንደር ከተለያየ ጠባብነት የጸዳ አሰራር መከተል ያስፈልጋልና ይህም በተመለከተ እንደው ታስተላልፈው መልእክት አለ? ያው የሰራችሁበትም ስለሆነ የተለያየ ብዙ ኮሚቴ ነው ያለው በብዙ ሀገር እና ሰብሰብ እንዲሉ ጥሪ ማድረግ የምትፈልግም ከሆነ ድሉ ልስጥ እና ወደ ቀጣይ ጥያቄ የለፍ። መልካም፣ በጣም ነው የማመሰግነው። እንግዲህ ከዚህ በፊት ስንሰራቸው የነበሩ አሰራሮች ስንከተላቸው የነበሩ በተለይ አንድ ወጥ መዋቅር ባለመከተላችን ምክንያት የተፈጠሩ ችግሮች አሉ ብለን እናስባለን። አንደኛ አራቱም የአማራ ግዛቶች የሚያስፈልገን የሰብአዊ ድጋፍ ስለነበረ
ሁሉም በዛ መንገድ እንዲያግዘን ፍላጎቶች ስለነበሩ ከመሬት ሁለተኛ ድርጅቶች ከተመሰረቱ በኋላ ሁለት ድርጅቶች መሆናቸው በዋናነት ማለት ሁለት ድርጅቶች መሆናቸው በውጭ ያለው ማህበረሰብ አንድ እንዳይሆን በተለይ በጎጥ በመንደር እንዲደራጅ በር የከፈተበት ሁኔታዎች እንደነበሩ አጠቃላይ የወሰድናቸው አሰስመንቶች ያመለክታሉ። አሁን ላይ ግን አንድ ወጥ አማራዊ ድርጅት ተፈጥሯል። በዚህ አማራዊ ድርጅት የአማራ ህዝብ ትንሳኤን፣ የአማራን ህዝብ ጥያቄዎች፣ የአማራን ህዝብ ወደፊት ዕጣ ፈንታዎች ሊመልስ የሚችል አንድ ተቋም ስለተፈጠረ በዛ ውስጥ ሁሉም እንዲሳተፍና የበኩሉን አስተዋጽኦ እንዲያደርግ ነው የምንፈልገው። ምናልባት ከዚህ በፊት የነበርንባቸው አደረጃጀቶች በእያንዳንዳችን ከወጣንባቸው አካባቢዎች ከወጣንባቸው ምንድነው ፕሮቪንሶች ለምሳሌ ከጎጃም፣ ከጎንደር፣ ከወሎ፣ ከሸዋ ልንወጣ እንችላለን። በዛ ተደራጅተን በየአካባቢው ያሉ ወይም ደግሞ በየአካባቢው የሚደርሱ የሰብአዊ ውድመቶች ላይ የሰብአዊ መብት ጥሰቶች ላይ በሚመስለንና በሚያስፈልግበት ልክ ስንቃወም ድጋፎችን ስናደርግ የቆየንበት ሁኔታዎች እንዳሉ ይታወቃል። አሁን እንደ ድርጅት ነው አንድ አማራዊ ድርጅት ተፈጥሯል። ሁሉም በአንድ ማዕቀፍ ውስጥ በመታቀፍ ድርጅቱ በሚሰጠው ተልእኮ ከድርጅቱ አቅጣጫዎችን እየተቀበለ መሬት ላይ እየተደረገ ላለው ትግል በእውቀትም በሀብትም የሚደግፍበትን መንገድ እያመቻችን ያለንበት ሁኔታዎች ስለነበሩ እያመቻችን ያለንበት ሁኔታዎች ስላሉ አሁን ላይ እነዚህን ሁኔታዎች በመጠቀም በአንድነት ለጋራ የአማራ ህዝብ ትንሳኤ መቆም ያስፈልገናል ብዬ አስባለሁ። ለዛ የሚያዋጣው አንድነታችን ነው። ምናልባት አንድ ምሳሌ ለማንሳት ተለያይተን ባለመደማመጥ 40 ዓመት እንደ እስራኤላውያኖች ነፃ ከመውጣት እንደ ነነዌ ሰዎች በ3 ቀን ውስጥ በአንድነት በመደማመጥና በመከባበር ነፃነታችንን ማግኘት የምንችልበት ሁኔታዎች መፍጠር እንችላለን ብዬ ስለማስብ በ40 ዓመቱ ይሁን ወይስ በ3 ቀን የሚለውን መወሰን የምንችለው እኛው ነን ብዬ ማስባለሁ። ታሪክ ለሁላችንም የሚመጣው ሊያስተምረን ስለሆነ በአንድ ከቆምን በአንድ እስትንፋስ ለአንድ ዓላማ የምንቆም ከሆነ እንደ ነነዌ ሰዎች ምናልባት በቁርአንም በመጽሐፍ ቅዱስ በክርስትና አስተምሮትም ያለ ስለሆነ ሊኖር ይችላል ብዬ አስባለሁ። ይህን ትግል ማሳጠር የምንችልባቸው ሁኔታዎች መፍጠር የምንችለው በእጃችን በራሳችን አካሄድና በራሳችን መንገድ ነው ብዬ ስለማስብ ስለዚህ አማራጩ የኛው ነው ማለት ነው። በአጭር ጊዜ ውስጥ ለማሳጠርና ይህን ትግል ከግብ ከምንፈልገው መደረሻ እንዲደርስ ከማድረግ አንጻር ሁላችንም በአንድነት ለአንድ ዓላማ መቆም አለብን ብዬ ስለማስብ አማራዊ መሰባሰቢያ ቤታችን ላይ እየተሰባሰብን ስራዎች መስራት ይጠበቃል ለማለት ነው የምፈልገው። አመሰግናለሁ። በጣም አመሰግናለሁ ፋኖ ብሩክ። ወደ ቀጣይ ጥያቄ ሳልፍ በቅርቡ ከሰለሞን ቦጋለ ጋር በተያያዘ የአሜሪካ መንግስት የወሰደውን እርምጃ በመቃወም እናንተ ደብዳቤ ጽፋችሁ ነበረ። ማብራሪያ ምላሽ እንፈልጋለን፣ ፋኖን በተወሰነ መልኩ ከሽብርተኝነት ጋር የመፈረጃ አዝማሚያዎች ተገቢ አይደለም የሚል አንድምታ ያለው ደብዳቤ ጽፋችሁ ነበረ። ለዛ ደብዳቤ ከአሜሪካ መንግስት ኦፊሻል ወይም ይፋዊ መልስ ምላሽ አግኝታችኋል? በምን ሁኔታ ላይ ይገኛል? ያንን ኦፊሻል ደብዳቤ ጽፈናል። ያንን የጻፍንበት ምክንያት በዋናነት አሁን በመሬት ላይ እየታገለ ያለውን የአማራ ፋኖ የሚመለከት ጉዳይ ሆኖ ሳይሆን ሰለሞንን የሚመለከት ነገር ግን በዛ ውስጥ የማህበረሰብ እሴት የማህበረሰብን ባህልና የማህበረሰብን ሀገር የመጠበቂያ ሜትድ ስሙን ሊያጠፋ በሚችል መንገድ በመገለጹ ነው ደብዳቤዎች የጻፍነው። እንግዲህ ፋኖነት ነጻነት፣ ፋኖነት እኩልነት፣ ፋኖነት ፍትሃዊነት ነው ብለን ነው የምናስበው። በዛ ውስጥ ፋኖ የሚለው ቨርስ እንደወርድ የተወሰደበት መንገድ ትክክል ነው ብለን ስለማናስብ ደብዳቤዎችን ጽፈናል። እነኚህ ደብዳቤዎችን በጻፍንበት ሁኔታ ከአንዳንድ የውጭ በተለይ ከአሜሪካ የውጭ ጉዳይ መስሪያ ቤት በኩል ከስቴት ዲፓርትመንት በኩል ጥያቄዎች እንዲቀርቡ አድርገናል። የተሰጠን ምላሽ ፋኖን በተለይ ከረንትሊ ለአማራ ህዝብ ህልውናና ለአማራ ህዝብ ነጻነት ለአማራ ህዝብ እኩልነትና የፍትሃዊነት ጥያቄዎች እየታገለ ያለውን የአማራ ፋኖ ብሔራዊ ንቅናቄ ወይም አሁን እየታገለ ያለውን ፋኖ የሚወክል ሳይሆን 2013 በኢትዮጵያውያን አቆጣጠር በነበረው በሰሜኑ ጦርነት የአሜሪካን መንግስት አሸባሪነትን በተለይ ከዚህ ከኢሚግሬሽን ጋር ተያይዞ ከስደት ጋር ተያይዞ የሚፈርጅባቸው 3 እርከኖች አሉ። የመጀመሪያው እርከን ቀጥታ በሽብር ስራ ላይ የተሳተፉትን ቲር 1 በሚል ነው ድርጅቶች እና እውቅና የተሰጣቸው ድርጅቶች ነው። ቲር 2 በሚል እውቅና የተሰጣቸው ድርጅቶችን በማገዝ ቀጥታ ግንኙነት ያላቸውን አካላት የሚፈርጅና እነሱ ላይ የሚያስቀምጠው ከዚህ ከስደተኛ ጋር ተያይዞ የሚያስቀምጠው ደረጃ ነው። የመጨረሻውና 3ኛው ደረጃ ደግሞ አንድ ሰው በሚያደርጋቸው እንቅስቃሴዎች በሚያቅደው እቅድ በሚናገረው በየሶሻል ሚዲያዎች እና በማህበራዊ ሚዲያዎች ማለት ነው እና በሚያደርጋቸው አክቲቪቲዎች ጭምር የሚፈርጅበት ነው። እነዛ ፍረጃዎች ምናልባት ደረጃ 3 የማህበረሰብን ስጋት የሚጥሉ አንድ ማህበረሰብ ላይ ስጋት የሚጥሉ ናቸው። አንድ ግለሰቦች ላይም በቡድንም በጋራም ስጋት
ስጋት የሚጥሉ ናቸው ብሎ ካሰበ ደረጃ 3 ወይም ደግሞ ቲር 3 ቴሮሪዝም ብሎ ያወጀበትና ያስቀመጠበት ሁኔታ ነው ያለው። በወቅቱ ሰለሞን አንዳንድ በማህበራዊ ሚዲያዎች አሰራይቷቸው ከነበረው የማህበራዊ ትስስር ገጹና ተናግሯቸው ከነበረው ቃላቶች በመውሰድ ደረጃ 3 የሽብር እንቅስቃሴ ላይ ያለ ግለሰብ መሆኑን በማስረዳት ወደ አገሩ እንዲመለስ አድርገዋል ማለት ነው። ያ ያስቀመጡት አሁን ከረንት ያለውን ፋኖ አይደለም ያን ተንቀሳቅሶ ስለነበረ ነው የሚል ምላሽ የሚሰጡበት ሁኔታ ነው ያለው ማለት ነው። ለህዝባችን ማስተላለፍ የምንፈልገው ከረንትሊ እኛ በአሸባሪነትም ፈረጃዎች ውስጥ አልገባንም። ነገር ግን ፋኖ የሚለው የወል ስም የማህበረሰብ ስም ስለሆነ አሸባሪ በሚለው ማዕቀፍ ውስጥ መጠራትም የለበትም፣ ትክክል አይደለም ብለን ነው ያንን ደብዳቤ የጻፍ ነው። ስለዚህ ፋኖነት እንዴት ነው ዲፋይን የምታደርጉት፣ ፋኖነትን እንዴት ነው የምትገልጹት ብለው ካሰቡ ይህን ሀገር በማቆምና ዛሬ ያለችበት ደረጃ ላይ እንድትደርስ አሁንም ከገባችበት አዘቅት ውስጥ እንድትወጣ በማድረግ የበኩሉን አስተዋጽኦ እያደረገ ያለ ማህበረሰባዊ እሴት ስለሆነ ልንጠብቀው ስለሚገባ ስሙ ሊጠፋ ስለማይገባ ቀጣይ በሚኖረው ትውልድ ውስጥም ይችን ሀገር ፈተና ውስጥ በሚከቱ እያንዳንዱ እንቅስቃሴዎች ውስጥ በመነሳት የጋራ እሴት የጋራ ባህል ሆኖ ሀገርን የማዳን እንቅስቃሴዎች ውስጥ የሚሳተፍ አካል ፋኖ ተብሎ ሊጠራ ስለሚችል ስሙ ከወዲሁ በተለይ ፋኖነት ወይም ፋኖ የሚለው ስም በእንደዚህ አይነት ፍረጃዎች ውስጥ መግባት የለበትም ብለን በማሰብ ያቀረብነው ጥያቄ ነው። ኢንፋክት በኢሚግሬሽን እና በዛ አገልግሎት ውስጥ የሚንቀሳቀሱ አካላቶች ምላሹን መስጠት አለባቸው ብለን ለሚመለከታቸው አካል አቅርበናል። ጉዳዩንም በዛ ልክ ለገለጸው አካል አቅርበናል። እስካሁን ምንም ያለው ነገር የለም። ነገር ግን በውጭ ጉዳዮች እና በስቴት ዲፓርትመንት በኩል ግን አሁን ያለውን ፋኖ የሚወክል እና የሚገልጽ እንዳልሆነ ምላሾች የተሰጡበት ሁኔታ ነው ያለው ማለት ነው። በጣም ጥሩ። የመጨረሻ ጥያቄ ላድርገው ባጭሩ፣ ያው ትመልስልኛል። ምናልባት አፋብን ከተመሰረተ በኋላ በቀጥታም በተዘዋዋሪ ከእናንተ ጋር ግንኙነት ለመፍጠር የፈለገ የአውሮፓ መንግስታት አለ ወይስ ከአሜሪካ? ምናልባት አጠቃላይ ጦርነቱን ወይ በድርድር ወይ በሰላም ለመቋጨት ወይም ደግሞ የፋኖን ዓላማ ለማወቅ የተደረጉ ጥረቶች አሉ ወይ ከዓለም አቀፍ ተቋማትም ጭምር? አመሰግናለሁ ወንድም አገኘ። እስካሁን እንግዲህ ገና እየጀመርን አንዳንድ ድርጅታዊ ስትራክቸሮችን እያስተካከልን ያለንበት ሁኔታ ነው ያለው። በውጭ ያሉ መንግስታት፣ በውጭ ያሉ ዓለም አቀፍ ተቋማቶች እስካሁን ዳይሬክት ግንኙነት አላደረግንም። በተፈጠሩ የሰብአዊ መብት ጥሰቶች በተለይ በእስር ቤት ውስጥ እየተሰቃዩ ያሉ ያለምንም ጥፋታቸው ያለምንም ወንጀላቸው አማራ በመሆናቸው እና በፖለቲካ አስተሳሰባቸው የታሪክ ተመራማሪዎች፣ የሰብአዊ መብት ተሟጋቾች ድርጅቶች በስር ላይ በእንግልት ላይ በስቃይ ላይ እንዳሉ ለሁሉ ዓለም አቀፍ ተቋማቶች ማሳወቅ የምንችልበትን መንገድ ሁሉ እየጠቆምን እያሳየን ያለንበት አንዱ የምንታገልበት አጀንዳ ስለሆነ አማራ ህዝብ እንደ ህዝብ በሚከተለው የፖለቲካ አመለካከት እየታሰረ ያለ የአማራ ህዝብ በሚንቀሳቀስባቸው ቦታዎች ሁሉ የህልውና ስጋቶች ስለተጋረጡበት ሁሉም እንዲያውቅልን የማድረግና እነዛን ትኩረት እንዲሰጣቸው ፋርዘር ኢንቨስቲጌት እንዲያደርግ ደብዳቤዎችን እየጻፈን በድርጅቱ ሊቀመንበርም በውጭ ጉዳይም በኩል አንዳንድ እየሰራን ያለናቸው ስራዎች አሉ። በዛ ላይ ኢሚዲየት የኢሜል ልውውጦች አሉ። እነዛ የኢሜል ልውውጦች ተግባራዊ ሆነው መሬት ላይ ኢንቨስቲጌሽን ተሰርቶ ያለው ስቃይና ያለው እየተፈጠረ ያለው የሰብአዊ መብት ጥሰት ተረጋግጦ ስርዓቱ ውስጥ ያሉ በዚህ የሰብአዊ መብት ጥሰት ውስጥ የሚሳተፉ አካላቶች ተጠያቂ እንዲሆኑ ነው የምንፈልገው። ይህ ስርዓት በተለይ የብልጽግና አገዛዝ እንደ ስርዓት ባላለፉት 10 እና 15 ዓመታት ውስጥ በአማራ ህዝብ ላይ ዘርን መሰረት ያደረገ ጥቃት የፈጸመ ያፈናቀለ ንብረታቸውን ያወደመ በግልጽም በስውርም ባደራጃቸው ቡድኖች እነዚህን መሰል የሰብአዊ መብት ጥሰቶች የፈጸመ ስለሆነ በህግ እንዲጠየቅልን እንፈልጋለን። ስርዓታዊ ለውጥ ለማምጣት እየታገልን ነው። ለዛ ደግሞ ሁሉም ከኛ ጎን ሆኖ ማድረግ ያለበትን እንዲያደርግ እየታገልን ያለንበትን ሩት ኮዝ እንዲረዳልን በዙ አጋጣሚ ማስተላለፍ እፈልጋለሁ። አመሰግናለሁ ወንድም። እግዚአብሔር ይስጥልኝ። ፋኖ ብሩክ ስለሺ አማራ ፋኖ ብሔራዊ ንቅናቄ የውጭ ግንኙነት መምሪያ ኃላፊ በኤምኤስ ቀርበ ለሰጠው ማብራሪያ በተመልካች ስም ከልብ ነው ማመሰግነው። ምናልባት መናገር ያለብህ ሳትናገር የዘለልከው ነገር ካለ ማስተላለፍ የምትፈልገው መልእክት ካለ ያን ደቂቃ ዕድል ልስጥና እንለያይ። መልካም አመሰግናለሁ። በቀጣይ በዳላስ ማርች 29 ይመስለኛል የአማራ ዲያስፖራን በዳላስ
ለማሰባሰብ አንድ ፕሮግራም ተይዟል። በዛ አካባቢ የሚገኙ የአማራ ህዝብ ትግል ደጋፊዎች ከማህበሩ ጋር አንድ ላይ ሆነው የአማራን ህዝብ ስቃይ፣ ለአማራ ህዝብ ላይ የደረሱ ጥፋቶችን በማሳወቅና ለህዝባቸው ድጋፍ የሚያደርጉበትን ሁኔታ እንዲያመቻቹ ብዙ ጥሪ ማስተላለፍ እፈልጋለሁ። አመሰግናለሁ። እግዚአብሔር ይስጥልን። ፋኖ ብሩክ ስለሺ አፍን የአማራ ፋኖ ብሔራዊ ንቅናቄ የውጭ ግንኙነት መምሪያ ኃላፊ፣ ስለ ጊዜ አመሰግናለሁ። በጣም አመሰግናለሁ ወንድም አገኝ።